ኢቲኤል የናምሩድ የልጅ ልጅ ነው። ቀያየምና ረጃጅም ሰዎች ግን ጦረኞች አይደሉም። ያው አሁን ፌደራሊዝም የምትሉት አይነት ይመስላል። ከሱ የወሰዱት ነው ሊቃውንቱ። ብቃት ጽሞና ለዓለም የመጀመሪያው ንጉስ ነው። በጣም መሰጠት ያስፈልጋል ለዚህ ዕውቀት። ገዳሞቹ ውስጥ በሚስጥር የተዘጉ ነገሮች አሉ። የግርማጌውን ዘውድ ከአባይ ምንጩ እስከ ሜዲትራኒያን ሲ ያለውን ካርታ ነው የሰራው። ቢወስዱም መተርጎም አይችልም። በተለይ ኮከብ ቆጣሪዎች አሁን እየተሰደቡ ተውት ነው እንጂ ሰለሞን ጊዮን ላይ ነው የተቀበለው። ዮጵ የተባለው የሚያበራው ለሊት የሚያበራው እሷ የሸሸችበት ምክንያት የአባቷ ቅርስ እንዳይጠፋ ነው። ወደ ጣና ከመጡ ያንን ይወስዱታል። ባንኩን እዛ ነበር ያደረግነው እና አሁን ዘጋን። አሁን እኛ እውነተኛውንም ብንነግራቸው እኮ አንጡታ መስገቡን ነው የሚለው። ብንሰጣቸውም ግን መተርጎም አይችልም። ኢንስቲትዩሽን ያስፈልጋል። ቢሾፍቱን የመሰረት ነው ለዚህ ነበር። እሱ አይደለም ዋናው ሊቃውንቶቹን ማጣት ነው። ብዙዎቹ ሞቱ። 8 አመት ነው ከተዘጋ። ቤቶቹንም ስንሰራ በዛ አይነት ነው። በዚህ ውስጥ ዕውቀት ይተላለፋል ብለን ለማለት ይቸግረናል። ተራራው ስር ከተማዎች ነበሩት። ለኔ ብሎ በአመት 2 ጊዜ እዚህ ይመጡ ነበር። አሁን ውቅሮ ነው ምን ይሉታል ይመስለኛል ያቦታ። እዛ አካባቢ ከተማዎች አሉ። በአልማዝ የተንቆጠቆጠች በዮጵ ወርቅ የተንቆጠቆጠች ከሶፊያ በጣም አመስጋኝ ናት። ከሶፊያን መንፈስ አርገው ያርጓታል። አንዳንዴ 30 ልጅ ደግሞ በራሴ ዕውቀት እንዳወጣ ይላከልኝ ነበር በአመት። ኢቲኤል የናምሩድ የልጅ ልጅ ነው። ኢቲኤል ማለት የፈጣሪ ስጦታ ነው በኩሽ አባባል እና የዮጵ ንጉስ እንዲሆን የመረጠው አያቱ ነው ናምሩድ ነው። ጊዮንን እንዲገዛለት ኢቲኤል የተረጋጋ በመናባችን ስናስብ ሁሉ ጊዜ ስለ ኢቲኤል የቃል ትምህርት ሲሰጥ የተረጋጋ ሰው እንድናስብ ነው የምንደረገው። ፍርዱ እውነተኛ ትሁት መልከ መልካም ረጃጅም ሰዎች በዙሪያው ያሉ ቀያየምና ረጃጅም ሰዎች ግን ጦረኞች አይደሉም። እና ኢቲኤል በጊዮን ላይ ሲነግስ ካህን ሆኖ ነው የነገሰው። በስሩ 47ቱን ነገስታቶች ተረከበና ያው አሁን ፌደራሊዝም የምትሉት አይነት ይመስላል። ያኔው በየአገሩ በተናቸው። ከዛ በኋላ አዋቂዎችን ሰብስቦ ወደ ዕውቀት ነው የገባው። ይዞት የመጣው መዝገብ የዕውቀት መዝገብ ነበር። የሄኖክን መዝገብ ነው ይዞ የገባው። በነሐስ ላይ መዳብ ላይ የተቀረጸ በድንጋይ የተቀረጸ መዝገብ ይዞ ነው የገባውና እነሱን ወደ ዕውቀት ተለወጣቸው። እሱም ከዋክብት ላይ ሰርቷል። እንግዲህ ጌራም ያው ኮከብ ላይ ሰርቷል። ለምን የወንዶችን ደካማ ጎን የሚጠግን ጁፒተርን ሲያደርግ ትልቁን ፕላኔት ሲያደርግ የሴቶችን ደካማ ጎን የምትጠግን ደግሞ ቬነስን ነው ያረጋት። ልክ እሱ እንደሰራው ደግሞ ኢቲኤል በተለየ መልኩ እጽዋትንና ስነ ምህዳርንና ስነ ህይወት በተመለከተ ህዝቡ ከህክምናው ጋር እንዲማር አድርጎ ያን መዛግብት ለአብያተ አዋቂዎቹ ሰጥቷል። ቴስቢንና ነቢኦርም በዛ ውስጥ ነው ያደጉት። ኢቲኤል የተረጋጋ ሰው ነው። ለኢትዮጵያ ብዙ በረከት አድርጓል። በሄኖክ ጊዜ የነበረውን ይዞ የገባው ወደ መዛግብትን ይዞ የገባው ኢቲኤል ነው። እነኛ ዝም ብሎ ነው የገቡት። እና ጌራም እና ናምሩድ ፍለጋ ነው የገቡት። እሱ ግን መዝገቦቹንም ይዞ ነው የገባው። ከሱ የወሰዱት ነው ሊቃውንቱ። ብቃት ጽሞና እነዚህ በሙሉ ስትበቃ እኮ ነው ተራሮቹን ልታያቸው የምትችለው። ስትበቃ ነው ወንዞቹን የምታያቸው። ካልበቃህ እንዴት አድርጎ ሊታዩ ይችላል? ወደ ብቃት ያመጣት ኢትዮጵያን ኢቲኤል ነው። ከዛ በኋላ እንግዲህ ሚሸልና ቀራሚድ በጣም ተከታይ ሆኖ ኢቲኤል በጣም ትልቅ ለዓለም የመጀመሪያው ንጉስ ነው። ዓለም ኢቲኤልን የሚሰርዝበት ምክንያት እኔ በላይ ነኝ ለማለት
እኛንን የመጀመሪያ ለማለት ነው ወደ ያፌታውያንም እኛ በላይ ነኝ ለማለት ነው እኛ ደግሞ እኛ በላይ ነን ብለን አይደለም ስራ ነው ምንሰራው ስለዚህ የካም ዝርያዎች በአጠቃላይ የበላይ ነን ስለማይሉ መረገጥ ሆነ ዕውቀቱንም ወስደው ለማጥፋት ነው እንጂ እነሱ በምንም አይነት ሊሰሩት አይችሉም በጣም መሰጠት ያስፈልጋል ለዚህ ዕውቀት ሌልና ያስፈልጋል ንጽህና ያስፈልጋል ፈጣሪን ማመስገን ያስፈልጋል በተስፋ መመሰጥ ያስፈልጋል ለዚህም ነው ኢትዮጵያ እንግዲህ የመርዝ ብልቃት እስክታከል ያነሰችው ስትቆረጥ ስንጣላ ስንበጠስ እንደስነል በቃ እንጂ እያንዳንዱ ገዳሞች አሁን አዳዲስ ከመጡት አይደለም ማውራ ከድሮ ገዳሞች ውስጥ በሚስጥር የተዘጉ ነገሮች አሉ ከዛ ነው ይወጣ በየመንደሩ ምንማረው ሊያገኙት ግን አጠገባቸው ስለሆነ ሌላ ጋር ነው ፍለጋ የሚሄዱት እነሱ ቢወስዱ መተርጎም አይችሉም ትርጓሜ እኮ መንዝ ነው ያለው ወይም ፋርጣ ገዳም ነው ያለው ወይም አፍቀራ ነው ያለው ምሩቅ ነው ያለው ግን ዋናው አጠገብህ ሊሆን ይችላል ባህር መዝገቡ ፍለጋ ስትዞር ነው ምታገኝ ከሰለሞን ነገስት በኋላ የተዘገቡ ናቸው ያንበሳው ዘውድ ከመጣ በኋላ ነው የግርማጌውን ዘውድ ከአባይ ምንጩ እስከ ሜዲትራኒያን ሲ ያለውን ካርታ ነው የሰራው ጠልሰም ነው አመጣጡም በዛ አካባቢ አዳም እንደተፈጠረ የሚገልጽ ነው ከጊዮን ምንጭ ከጊሽ አባይ ጀምራ እስከ ሜዲትራኒያን ሲ ያለው ያባይ የእንትን የገነት መገኛ ናት እና ያንን ነው ዘውድ የተጠቀሙት የኢቲኤል የንግስና ዘውድ እሱን አጠፉ እሱን ማንሳት አይፈልጉ ሰለሞን ጊዮን ላይ ነው የተቀባው ሰለሞን ለኢተያ ይገብር ነበር ለአጋብስም ይገብር ነበር የዘውዱ ላይ ያለው አርማው ካርታ ነው እዛ ላይ የዮፕ አሁን ይሄ አልማዝ ምንለው ዮፕ የተባለው የሚያበራው ለሊት የሚያበራው እንትን ወርቅ በሱ ነው የተሰራው እሱን ከኢተያ ላይ ወስደው ቀጥቅጠውታል እሷን መኳንንቶቹ ይዘዋት ሸሹ እሷ የሸሸችበት ምክንያት ያባቷ ቅርስ እንዳይጠፋ ነው ያ ስትረከብ በቃል ኪዳን የተረከበቻቸው ቅርስ ጣና ላይ ናቸው ያሉት ስለዚህ ወደ ጣና ከመጡ ያንን ይወስዱታል ያን በትረም ይወስዱባታል ስለዚህ እሱን ይዛ ሞተች አሁንኛ እውነተኛውንም ብንነግራቸው እኮ አንጡታ መስገቡን ነው የሚለው ብንሰጣቸው ግን መተርጎም አይችሉም እኛም በስንት በመከራ ነው አንዷን ቀለም ተንትኖ መምህሩ የሚናገረው እሱም ሲፈልግ ነው ያ መምህር ደግ ከሆነ ነው ኢንስቲትዩሽን ያስፈልጋል ቢሾፍቱን የመሰረት ነው ለዚህ ነበር በአመት ሁለት ጊዜ ጉባኤ አካሄደን የተወሰኑ ትርጓሜዎች ይሰሩበት ነበር እስከ 81 ሊቃውንት ነው ከማህደራቸው ወጥቶ ውድ የሆኑ መጽሐፎች የተተከሉት በዛ ላይም ብዙ ሚስጥራቶችን እንዲሰሩ ተደርገው ነበር ሳይሞቱ ሊቃውንቶቹ አመት ምናምን ናቸው ሳይሞቱ ነበር መሰብሰብ የጀመርነው አልተሳካም እንግዲህ እሱ አይደለም ዋናው ሊቃውንቶቹን ማጣት ነው ብዙዎቹ ሞቱ 8 አመት ነው ከተዘጋ በዚህ 8 አመት ውስጥ በጣም አለቃ አረጋዊን መንገሻን የሚያህል ሊቃተናል አለቃ ለማናተናል አሉ የሚባሉት ሊቃውንቶች አተናል እነሱ ስብሰባ ቦታ ላይ መሄድ አልችልም ስለዚህ ለኔ ብሎ በአመት ሁለት ጊዜ እዚህ ይመጡ ነበር 30 ልጅ ደግሞ በራሴ ዕውቀት እንዳወጣ ይላከልኝ ነበር በአመት አዲስ ተማሪ ማውጣት ግን ልጆቹን ለማስተማሪያ ከዛ ነበር የጀመርነው ከስር ያወጣናቸው ልጆች ሲተከል እያደገ በየአመቱ ጉባኤ በአመት ሁለት ጉባኤ እየተደረገ ሄኖክን ነው እዛ ላይ የሰመሰረት ነው ያና ሄኖክ ላይ ያሉት ጠልሰሞች ላይ ያለውን መድኃኒት ነው የተከልነው ቤቶቹንም ስንሰራ በዛ አይነት ነው ያ ቆርቆሮ ይሁን ድንጋይ ይሁን ጭቃ ይሁን እንጂ በዛ ተምሳሌት ድሮ በሚኖርበት ተምሳሌት ነበር የሰራነው የዘር ባንክ ነበረው ድርጅቱ የጽዋት ዘሮች የእህል ዘሮች እህልም እኮ አሁን ምን በላውና ድሮ የሚበላው ይለያያል የድሮውን ዘር በቃ ኦርጋኒክ የሆነውን ዘር ባንኩን እዛ ነበር ያደረግነው
እና አሁን ተዘጋ 8 ዓመት ነው ከተዘጋ በዚህ ውስጥ ዕውቀት ይተላለፋል ብለን ለማለት ይቸግረናል እንደው ምንም ቢባል እንደ ድሮ ለምኖ መማር እንደኛ ጊዜ አይኖርም ሲለምኑ የሚሰጥ ሰው የለም ተለውጧል ሰው ኢቲኤል በስነ ፈለግ ላይ እንግዲህ ከአባቱ ከወሰደው ከጌራ ላይ ከወሰደው ላይ ብዙ ስራዎችን ሰርቷል በማዶ ላይ ከተማ ነበር ከአክሱም ማዶ ተራራው ስር ከተማዎች ነበሩት እና ፍርድ ይሰጥ ነበር እዛ ይሄደ ከጣና መዝገበ ክብር ፍርድ ቤቱ ያ አካባቢ ነበር ህግና ስርዓት የሚያሳይበት ነበር አሁን ውቅሮ ነው ምን ይሉታል ይመስለኛል ያቦታ እዛ አካባቢ ከተማዎች አሉ ድብቅ የኢቲኤል ከተማዎች ምናልባት ያ በፍርስራሾች ውስጥ የኢቲኤል አሻራዎች ይኖራሉ ሙሉ የኢቲኤል አሻራ በተለይ የዳኝነት ግን እና ሊቀጠበብት ሸቱ ግን የሚያነሷት እናት ብቃቷን ያሳየችበት ለልጇ የተመኘችውና በብቃት የሰጠቻት ሰማያዊ ሀብት ነው አንድሮሜዳ ያችን ኮከብ እና ኮከቧ ላይ ስትታይ በአልማዝ የተንቆጠቆጠች በዮጵ ወርቅ የተንቆጠቆጠች ዘውድ አርጋ ያሳያታል ይስሏታል አንዳንድ ጊዜ ደግሞ ቆማ ዙሪያን የተፈነጣጠቀ ሊያረጉላታል እና የሄኖክን ስታስብ ሰባቱን የሰማይ በሮች ሲከፈቱ የሚወጡ ብርሃናትን ነው የሚያሳየው ከዛ ውስጥ ናት አንድሮሜዳ ብቃት ነው እዛ ላይ ያረጋት እናትየዋ ሰማያዊውን ማገር ሰጣታለች ለራሷም ለባሏም ክብር ሰጣለች የሴቲቱ ነው እንጂ ሰውየው ራሱኮ ኮከቡን አላየው ያቺ እናትየዋ ናት ያየቻቸው እድለኛ ልዕልት ናት እናት ፍቅር ትሰጣለች እናት ሀገር ትሰጣለች እናት ዓለምን ትሰጣለች እንደገና አንድሮሜዳ እናት ደግሞ ሰማይንም ኮከብ ሰጣታለች ለአንድሮሜዳ ለልጇ ባሏንም ደግሞ ሰማይ ላይ አንግሰዋለች ራሷን እና ኢትዮጵያውያኖች ትልቅ ሚስጥር አላቸው ይሄንንም እስከ ድህረ ዓለም አልፈህ ደግሞ በእኛ ዘመን ድረስ ስሟ እንዲነሳ ማድረግ ራሱ ብቃት ነው ሰማያዊ ብቃት ነው ታመሰግነው ነበር ምስጋና ነበራት እንግዲህ ከሶፊያ በጣም አመስጋኝ ናት ፍጣሪን ካመሰገንከው ሁሉም ይደረጋል በሩ እሱ ነው አሁንም ሲው እንግዲህ በእኛ ዘመንም ተነሳች ይገርማል በተለይ ኮከብ ቆጣሪዎች አሁን እየተሰደቡት ተውት ነው እንጂ ከሶፊያን መንፈስ አርገው ያርጓታል አንዳንዴ አንድሮሜዳንም እንደ መንፈስ አርገው ያርጓታል ግን አይደለም በቃ የእናትየዋ ብቃት ነው ያደረገው እነሱ ሲስሉ ይሄ ዮጵ የሚባለው ወርቅ ሰማያዊ ነው እና ለሊት ያበራል እንደ ዶቃ የሚመስል አይነት ነው እና እሱን ነው ሰማያዊ ሚስጥር ሰማያዊ ብርሃን ሰጥቶ አነገሳት እዛ ላይ በቃ ለልቲቷንም ለልት አረጋት ብቃታቸው ነው ያላቸው ከፈጣሪ ጋር ያላቸው ግንኙነት ነው ፍጡር ከፈጣሪ ጋር ያለው ኃይል ነው ብለው ያምናሉ የብዙ ትንበያ ብዙ አይነት ነው ግን በዘረደሸቱ የማይንቀሳቀስ ነው የሶፊያ ትንሽ ብቃት አላት ከድንጋይ ጋር አሰሯት ይላሉ ነው ያቺ ልዕልት ከድንጋይ የምትታሰር አይደለም አንድሮሜዳ ከቅፍ ውስጥ አልወጣችም ከናቷ ስስ አስተሳሰብ አልወጣችም ያለ ጾም ያለ ጸሎት ተለይታ ታጣቀም እና ከሶፊያ ትልቅ ንግስት ናት ከዛም አልፋ ደግሞ የበቃቸው ብቃታው በመንኩስና ብቃት ይባላል ለልና ይባላል እሱ ለዚች ንግስት ተሰጠ ይመስላል ብዙዎቹ እንደ መንፈስ ሲቆጥሯትም ይገባታል በቅታለች ይባላል